ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦች ብቅ ብያለሁ አንዳንድ ነገር አይቼ ማለት ነው። ቀብራራውና እንግዲህ ሚፍታህ የቅመማ ወንድም ማለት ነው። ያው ጂም እየሰራን ነው በጠራራ ፀሐይም ጂም የሚያስገባኝ መንፈስ አለ። በነገራችን ላይ አንዳንድ ነገር ለመዳችሁት ነገር ሱስ ነው የሚሆንባችሁ እና ሚፍታህ እንደዛ እያለ ነው። ኢቨን በልታችሁ ራሱ ስፖርት የምትሰሩ ከሆነ ስፖርት ካልሰራችሁ ሊከብዳችሁ ይችላል፣ ድብርት ሊኖራችሁ ይችላል እና እንቅስቃሴ ለማንኛውም ነገር አሪፍ ነው። ሰው እነሱ እያደረጉት ያሉት ያን ይመስለኛል። ለማንኛውም ግን የቅመሟ ሸበላ ይመቻችሁ ማለት ነው። ሲቀጥል እንግዲህ የዩ ጉዳይ ምን ላይ ደረሰም በሚለው እንግዲህ ዛሬ ዲኤንኤ ዛሬ ስንት ቀኑ ነው ቤተሰብ? ትናንትና ያው የተሰራውን ቪዲዮ ሁላችንም አይተናል። ሀይሚ እያለቀሰች ነው። እየደረሰብኝ እየተባልኩ ያለሁት ብዙ ነገር ነው። ስለዚህ እኔ ምን ማድረግ አለብኝ? ስሜ እየጠፋ ነው፣ ሴትነቴን ክብሬን እያጣው ነው እና አፈቅርሃለሁ፣ ምን ልሁን፣ ምን አድርጊ ነው የምትለኝ በሚል ሀሳብ ነበር። ሲቀጥል እዩ በቃ ወንድ ልካብኛል የሆነ የራሽን እንደው ቅመሟም ለምሳሌ ማለት ነው ወንድ ብትልክብሽ አንቺ ማለት ነው እጥፍ እጥፍ አድርገሽ አትልኪልብላትም። ሲጀምር ባትልኪላት ራሱ ማለት ነው አንቺ በአንድ እጅሽ ራሱ አጣፍተሽ ስታጋጫት ራሱ ልክ ትገባለህ። ይሄ ምንም ጥርጥር የለውም። ይሄ የታወቀ ነው፣ ማንም የሚመሰክረው ነገር ነው። እና ኮሜንት ላይም አድራሻዋን እስኪ የምታውቁ ምናምን እያላችሁ ነው። እስኪ ለሁሉም ነገር ትዕግስት ያስፈልጋል። ተረጋግተን እንየው። በብዛት ማንኛውም በብዛት ተመልካች እያለ ያለው ዲኤንኤውን ትቀይረዋለች ለዶክተር ተነጋግራ የብሩኬ ልጅ መሆኑን ነው የምታረጋግጠው፣ እንደሆነ ነው የምታደርገው እያላችሁ ነበረ። እስኪ እንግዲህ ኦልሞስት ዛሬ 48 ሰዓት ይመስለኛል በኋላ ማታ በሁለት ቀን ከተባለ በ48 ሰዓት ከተባለ ዛሬ ዲኤንኤው ይወጣል። ዲኤንኤ የብሩኬ ልጅ እንደማይሆን እኛ እርግጠኛ ነን። ግን እሷ ካልቀየረችው በቃ ልጅቷ ሲጀመር ሀይሚና ብሩኬን መለያየት ስለፈለገች እንደምንም ብላ ታግላ እንደምንም አድርጋ ብሩኬን ለመውሰድ ነው እሷ ሀሳቧ ማለት ነው። ግን በመሀል ደግሞ በጣም ብዙ በነገራችን ላይ ማለት ነው ከምንም በላይ ፍቅር ያሸንፋልና እነሱ አሁን ላይ መፈራረቅ ቢኖርባቸውም መጨረሻ ላይ ሀይሚና ብሩኬ በፍቅር ማሸነፋቸው አይቀርም። ምክንያቱም እንደምናየው እንግዲህ መጥፎ አክተር መጥፎ ሆና እዩ እንትን ብትልም መጨረሻ ላይ ሀይሚና ብሩኬ የታወቀ ነው። በአሁን በመሃል ብዙ ስቃይ ወይም ሀይሚ መከፋት ብዙ ነገር ብደርስባትም የታወቀ ነው ሀይሚና ብሩኬ እንደማይለያዩ። ይሄ በእርግጠኛ ነን። የብዙዎች አስተያየት ነው፣ የብዙዎቻችን ምንትን ነው እርግጠኛ ነኝ። ስለዚህ ብቻ ዲኤንኤው እስከሚወጣ እኔ ችኩል ብያለሁ። በነገራችን ላይ ወይኔ እስከ መቼ 72 ሰዓት ደርሱ። ትናንትም ስለምንም አይነት ነገር እንትን አላሉም። ብቻ አላቅም፣ በጣም ግራ እየገባኝ ነው ያለው ማለት ቤተሰቦቼ። እንግዲህ ለዛሬ ውጤቱ ላይ ደርስልን ይችላል። ለነገር ግን በእርግጠኝነት ያው 1 ቀን 3 ቀን ስለሚሆነው ይደርሳል ማለት ነው። ወይም የሆነ ነገር አድርጋ እንዲራዘም